እኔን ክርስቲያን አይደለሽም ወይም ክርስቲያን ነሽ የማለት መብት ያለው ራሱ ክርስቶስ ብቻ ነው ማንንም አይደለም ለምን አንድ ሰው ክርስቲያን የሚባለው ወይም ክርስቲያን የሚባል ስም የሚሰጠው በክርስቶስ ያምን ስለሆነ የመጀመሪያው ሁለተኛው ስለሰጣችሁኝ ምላሽ ስለሰጣችሁኝ መጽሐፍ ቅዱሳዊ አስተምሮ እና ምክር ከልብ ያመሰግናለሁ ነገር ግን በመጀመሪያ የሰራሁትን ቪዲዮ አላያችሁት ያ ሁለተኛ ቪዲዮ ነው እና ከቻላችሁ ከዛ ቪዲዮ በፊት የሰራሁትን ቪዲዮ እዩት ሁለተኛ የኢየሱስ ክርስቶስ ቀጥተኛ ስጋና ደም አይደለም መታሰቢያ እንጂ ያልኩት እኔ አይደለሁም መጽሐፍ ቅዱስ ራሱ ነው እኔ በራሴ ብዬ ቢሆን ኖሮ ልክ ተሆኑ ነበር ግን እኔ አይደለሁም ያልኩት ሲቀጥል ሐሳቡ ከተነሳና ቶፒኩ ከተከፈተ አይቀር በቅዱስ ቁርባንና በጌታ እራት መካከል ያለው ልዩነትስ ምንድነው ቅዱስ ቁርባን ከብሉይ ኪዳን ጊዜ ጀምሮ ይደረግ የነበረ ነገር አይደል አዲስ ኪዳን ላይ ሲመጣው የጌታ እራት ምንድነው ልዩነታቸው ምንድነው ቆሮንቶስ ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ የተነሳው ሐሳብ ከቁጥር 16 17 ጀምሮ ያለው ሐሳብ የጌታን እራት እንዴት እንዳቃለሉት ከኮንሴፕቱ እንዴት እንደወጡ መታሰቢያ ከማድረግ ይልቅ የጥጋብና የስካር እንዴት እንዳደረጉት ጳውሎስ ያስረዳበት ቦታ ነው ሁሉም ከቤታቸው እራት ይዘው እንደሚመጡ ግማሹ እየተራበ ግማሹ እንደሚጠግብ እና እንደሚሰክር ያስተማረበት ቦታ ነው የተቆጣበት የገሰጸበት ቦታ ነው የጌታ እራት ወይም ጌታ ኢየሱስ ክርስቶስ መታሰቢያ አድርጉት ይህ ስለናንተ የሚቆረሰው ስጋዬ ይሄ ደግሞ ስለናንተ የሚፈሰው አዲስ ኪዳን ነው ያለበትን ሐሳብ ትተው ድሆችን እየጨቆኑ እነሱ እየጠገቡ ይሰፍሩ እንደነበር ሊያስተምር ነው ያን የጻፈው ስለዚህ በርግጥ አሁንም ማነበው ከራሴ አይደለም በርግጥ እንደተረዳሁት ሃይማኖተኛ ሰዎች መልስ ከመስጠት ይልቅ የፍርድ ቃል ማውጣት ይቀላቸዋል እኔ ያን ቪዲዮ ስሰራ ጀስት ከሩፋኤል ጸበል ጋር በተያያዘ ወይም ደግሞ በቋግሜ 3 በሚዘንበው ዝናብ በኩል ከዛኛው አንግል የተሰደብኩበትን መልስ ለመስጠት ሳደርግ የተነሳ ኢሹ ነው ሶ አንቺ ይሄንን መታሰቢያ የተባለውን ወይም ደግሞ ራሱ ኢየሱስ ክርስቶስ ይህ መታሰቢያ አድርጉት ያለውን ሥርዓት እንደ እውነተኛ የኢየሱስ ክርስቶስ ስጋና ደም መቀበል ካልቻልሽ ክርስቲያን አይደለሽም መቀበል ካልቻልሽ ሳይሆን መቀበል አለብሽ ካልተቀበልሽ ክርስቲያን አይደለሽም ላላችሁት እናንተ ናችሁ ያላችሁት እንጂ እኔ ኢየሱስ ክርስቶስ እውነተኛ የህይወት ምግብ እውነተኛ የህይወት መጠጥ እንደሆነ አምናለሁ ግን መስከሪያና መጥገቢያ አይደለም ነው ያልኩት ሌላኛው ጥያቄ ማንሳት ሃይማኖት ላይ ከባድ ነው እዛኛው ቤትም ጥያቄ በተደጋጋሚ ሳነሳ ኢትስት ነሽ የተባልኩት ለዛ ነው እና ክርስቲያን አይደለሽም እንዳላችሁኝ ክርስቲያን ነኝ ግን ላሉብኝ ጥያቄዎች በሙሉ ኦርቶዶክስ መልስ አላት ብዬ ነበር የመጣሁት ተጠጋዋችሁ እንደ ወንድም እንደ እህት ማለት ነው ግን ከዛኛው ቤት በላይ የፍርድ ቃል ስታወጡ ምንም አትፈሩም በአንድ ቪዲዮ ሳይሆን በጣም በብዙ ቪዲዮ አይቻችኋለሁ ብዙ መልስ ያልሰጠውባቸው ቪዲዮዎች አሉ
ሰጣ ገባ ውስጥ መግባት ስለማልፈልግ ይሄ ግን በጣም ልቤን ነክቶታል ማልዋሽው ስለዚህ ኦርቶዶክስ መልስ ካላት ለኔ ጥያቄ መልስ ነው የጠየቅኩት እኔ መልስ ፈልጋለሁ ነው ያልኩትኝ እንጂ አዋቂ ነኝ አላልኩም እናንተ በርግጥ አውቃችሁ የጨረሳችሁ የውቀትን ጥግ ላይ የመጨረሻው ሌቭል ላይ ስላላችሁ መልስ አይደለም የሰጣችሁኝ ያላችሁት ዳኛ እየሆናችሁብኝ ነው ፈራጅ እየሆናችሁ ነው በእኔና በእግዚአብሔር መካከል እየገባችሁ ነው እና ፎሎ ለመደረግ ላይክ ለመደረግ ወይም አቴንሽን ለማግኘት አይደለም የመጣሁት ጥያቄ እስኪመለስልኝ ድረስ የትኛውንም በር አንኳኳለሁ የትኛውንም ተቋም ማለት ነው እንኳን ሃይማኖት ያለው ሃይማኖት የሌለው ሰው እንኳን እጠይቃለሁ ምክንያቱም ያለችኝ ህይወት አንድ ስለሆነች ከተረዳችሁ ከቻላችሁ ደግሞ እናንተ እግዚአብሔር ስላልሆናችሁ በሰው ላይ የፍርድ ቃል አታውጡ ሰው ላይ አትፍረዱ የመፍረድ መብት የእግዚአብሔር ብቻ ስለሆነ ከቻላችሁ ጥያቄ መልሱ ካልቻላችሁ ዝም በሉ ሲቀጥል ደግሞ የአንድን መጽሐፍ ቅዱስ አስተምህሮ ላይ የተመሰረተች ሃይማኖት ኦርቶዶክስ ተዋህዶም ይሁን ፕሮቴስታንትም ይሁን የትኛው ተቋም የትኛው የሃይማኖት ተቋም ማወቅ ፈልጋለሁ የሃይማኖቴ መሰረት ማወቅ ፈልጋለሁ ብሎ የሚጠይቅን ሰው ጥያቄ መልስ መስጠት ካልቻለች በመስደብ ታባራለች በያላምነ እናንተ ትልልቅ ፎሎወር ያላችሁ በቲዮሎጂ ሄዳችሁ የቤተክርስቲያኗ ጠበቃ መሆናችሁ ተነግሮኛል በጣም በቃ ኦርቶዶክስ አሉኝ ብላ የምትመካባቸው ልጆቿ ናቸው እነሱን አትናገሪ ምናምን እየተባልኩ ነው ሶ እናንተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠበቃ የሆናችሁ ልጆቿ እኔ ላይ የፍርድ ቃል አውጥታችኋል ክርስቲያን አይደለሽም ለክርስትና አትመጥኝም ብላችሁኛል ስለዚህ ይሄንን ንስሐ ገብቼ ቀድር ተጠመቄ ያረኩትኝ ይሄንን ማህተብ በኔ እጅ አይደለም ዛሬ አወለኩት በእናንተ እጅ መሆኑ ይታወቅልኝ ምክንያቱም ስለሰደባችሁኝ ክብሬን ስለነካችሁ ስላንቋሸሻችሁኝ ክርስቲያን አይደለሽም ስላላችሁኝ ማለት ነው ግን ፍለጋዬን ቀጥላለሁ ጥያቄን ቀጥላለሁ መጠየቄን መልስ መፈለጌን አላቆምም ይሄን ግን ያወለኩት በእናንተ የፍርድ ቃል መሰረት ነው ስለዚህ ለዚህ ደግሞ እውነተኛው ዳኛ በእኔና በእናንተ መካከል ይፈርዳል የኔ ነፍስ እውነተኛ አምላኳን የምትፈልግ እንጂ አውቄ ጨርሻለሁ ያለች አይደለችም እናንተ ግን አውቃችሁ ስለጨረሳችሁ እኔ ላይ ፍርድ ቃል አውጥታችኋል ሶ አመሰግናለሁ ሶ ምን ልፈልጌ ነው ብራዘር ምናልባት ሳስቼ መስሎ ከሆነ በስተት መስሎ ከሆነ ተሳስቼ አይደለም ግን አባቶች ትልልቅ ሊቃውንትን በዙሪያ የምታገኝበት እድል ካለ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ያሳተመችው መጽሐፍ ቅዱስ የሚለው ይሄንን ነው እናንተ ደግሞ የምታስተምሩን ይሄንን ነው ሶ ይሄ ልዩነት እንዴት ተፈጠረ የሚል ጥያቄ የመጠየቅ መብት አለ ምክንያቱም ይሄ የህይወት ጉዳይ ስራ ማግኘት ስራ ማጣት የሆነ ነገር ማግኘት ማጣት ሳይሆን የህይወት ጉዳይ ስለሆነ ማለት ነው በተረፈ ግን እወዳችኋለሁ መልካም አዳር ሰላም ክርስቶስ ይብዛልሽ ተወዳጀት እንዴት ነሽ እግዚአብሔር ይመስገን እጅግ በጣም ሰላም ነኝ እዚህ ጋር ስላንሳሹ ነገር ጥቂት ነገር ለማለት ነው በቅድሚያ ያነሳሹ በነገራችን ላይ ኦርቶዶክስ ቤተክርስቲያን ኮር የሆነ መሰረታዊ የዶግማ ትምህርታችን የሆነን ጉዳይ ነው ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም ነው የሚለው ትምህርት ለኛ ለኦርቶዶክሳውያን በጣም ትልቁ መሰረታዊ የክርስትና ትምህርታችን ነው ኢቭን ይህንን የማያምን ሰው ክርስቲያን አይደለም ብለን ነው ምናምን ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ የሚያምን ሰው ክርስቲያን ራሱ አይደለም ብለን ነው ምናምን በነገራችን ላይ ይህንን ያህል በጣም ትልቅ ቲዮሎጂ ነው ያነሳሽው ማለት ነውና በኦርቶዶክስ ቲዮሎጂ አው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ለመታሰቢያ አድርጉት የሚለው ቃል አለ የለም እኮ አይደለም ግን እዛ ቃል ላይ ያለው መረዳት ምንድነው የሚለው ጉዳይ ነው ዋናው ነገር ማለት ነውና እሱን የተወሰነ ነገር ልሻለው ከዛ በፊት ግን ከታሪክም አንፃር ያለውን አንድ ነገር ደግሞ ልንገርሽ በታሪክ ክርስትና ከተመሰረተ ጀምሮ ለ1500 ምናምን ዘመን ያልነበረ ሐሳቤ ነው በነገራችን ላይ አሁን ይነገርሽ ማለትም ቅዱስ ቁርባን እውነተኛ የኢየሱስ ስጋና ደም አይደለም የሚለው ሐሳቤ
ከ1500 ዘመን በላይ በፍጹም በክርስትና ዓለም ውስጥ የማይታወቅ ነገር ነው። ለመጀመሪያ ጊዜ ቅዱስ ቁርባን እውነተኛ ኢየሱስ ስጋና ደም አይደለም የሚለውን ሐሳብ ያመጣው ዝዊንግሊ የሚባል ከነ ማርቲን ሉተር ጋር አብሮ የፕሮቴስታንት ሼፐርድ የሆነ ሰው ነው። የፕሮቴስታንቲዝምን የመሰረተ ዝዊንግሊ የሚባል ሰው ነውና ይሄንን ነገር ከታሪክ አንፃር ብታጠኚ በጣም መልካም ነው። ምክንያቱም ክርስትና ከነበረበት ዘመን ጀምሮ በታሪክ ውስጥ እውነተኛ የጌታ ስጋና ደም አይደለም የሚል ትምህርት ተሰምቶ ማያውቅም። ሁሉም ክርስቲያኖች በዓለም አቀፍ ደረጃ ያሉ የትም ዓለም ላይ ያሉ እዚህም ኢትዮጵያም የጌታ ቤተክርስቲያን በኢትዮጵያም ከተተከለች ጊዜ ጀምሮ ሁሉ የጌታ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን ነው ምናምነው። በታሪክ ለመጀመሪያ ጊዜ ዝዊንግሊ የሚባል ሰው ነው የጌታ ቅዱስ ቁርባን እውነተኛ አይደለም ብሎ ይካደው ማለት ነውና ይሄንን ነገር ከታሪክ አንፃር ቼክ እንድታደርጊ ሪኮመንድ አደርግሻለሁ። ሌላኛው እንዳልኩሽ ቃሉ አለ የለም ለመታሰቢያ አድርጉት የሚለው ቃል አለ የለም አይደለም ጉዳዩ ለመታሰቢያ አድርጉት እንደሚል እናምናለን እና የምርም ለመታሰቢያው ነው የምናደርገውም። ግን ምን ማለት ነው? አሁን ጌታ መታሰቢያዬ ነው አይደለም ያለው ስጋውና ደሙን አይደለም መታሰቢያዬ ነው ያለው። ስጋውና ደሙን መብላት መጠጣታችንን ግን ለመታሰቢያው ማድረግ አለብን። ማለትም ልክ አንደኛ ቆሮንቶስ ምዕራፍ 11 ላይ እንደሚናገር ስጋውን በበላን ጊዜ ደሙንም በጠጣን ጊዜ ሁሉ የጌታ የኢየሱስን ሞትና ትንሣኤ መናገር መመስከር አለብን። ያንን ነው ጌታ ኢየሱስ ክርስቶስ ለመታሰቢያ አድርጉት ያለው እንጂ ህብስትና ወይኑንማ ህብስቱን አነሳ ባረከ ከዛ ይህ ስጋዬ ነው አለ። አሁን ጌታ ኢየሱስ ነው ይሄንን የተናገረው። ይህ አለ ምኑን ያነሳውን ህብስት ምኔ ነው አለ ስጋዬ ነው አለ። ይሄን ቃል እንቀበል አንቀበል? ይህ ደሜ ነው አለ ጽዋን አንስቶ ማለት ነው። ያንን ያነሳውን ጽዋ ደሜ ነው አለ። ስለዚህ ጌታ ኢየሱስን እንቀበል አንቀበል? ደሜ ነው ያለውን ስጋዬ ነው ያለውን ህብስትና ወይን ለምን ያድርጉታል? ለመታሰቢያ ያድርጉታል። ማለትም ያንን ስጋና ደም በበላና በጠጣን ጊዜ ሁሉ የኢየሱስን ሞትና ትንሣኤን እናገራለን። ይህንን ነገር በሰፊው በጣም ብዙ የተብራሩ መምህራን ያብራሩት ነገር ስላለ እንደ ሰርች አድርገሽ ለመስማት ለመማር ምናምን ሞክሪ። ወይም ደግሞ ላይቭ ላይ በዚህ ርዕስ ብቻ የተወሰነ ማብራሪያ ማታ ላይ ገብተን እንሰጣለን። ከቻልሽ ነይና ተማሪ። ይህንን ነገር ለማሳወቅ ያልነው ፈርዘር ዲቴል ደግሞ ላይቭ ላይ ከመጣሽ እዛ ላይ እንማማራለን። ሰላም ክርስቶስ ይብዛላችሁ። ብራዘር ምን አልከኝ? እኛ ቤተክርስቲያን የኢየሱስ ክርስቶስ ስጋና ደም እንደሆነ ነው ዳይሬክት ብታስተምረን እንጂ ምሳሌ የሚባል ነገር የለም አልከኝ። እኔ ደግሞ ከዛኛው መጽሐፍ ባነሳለህ ወይም ከዛኛው መጽሐፍ ቅዱስ ባነሳለህ መልስ ነው የእነሱ የተበረዘ ስለሆነ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ያሳተመችውን መጽሐፍ ቅዱስ ተጠቅሜ መልስ እሰጥሃለሁ። ይህን ተጠቅሜ ነው እንግዲህ ነገርየው አክቹዋል ሳይሆን ምሳሌያዊ መሆኑን ማሳየ ማለት ነው። የሉቃስ ወንጌል ምዕራፍ 21 ቁጥር 19 ጀምሮ ሰላም ክርስቶስ ይብዛልሽ እህት ዓለም ይሄንን የምትመለከቱ ሁላችሁ እንግዲህ የራሳችሁን መጽሐፍ ቅዱስ ተጠቅሜ ነው አክቹዋል ሳይሆን ምሳሌ እንደሆነ ማሳይህ ብላ መላሽ ሲሰጥ እንሰማለን። የመጀመሪያ አዎ መጽሐፍ ቅዱሱ ግልጽ ነው የሚናገረው። ፕሮቴስታንቱም ጋር ኦርቶዶክሱም ጋር ያለው ያነበብሽው ጥቅስ አንድ አይነት ነው የሚናገረው። ይሄ ነው ከፕሮቴስታንቱ የሚለየን መጽሐፍ ቅዱስን እንደፈለጉ መተርጎማቸው ነው ማለት ነው። ለማንኛውም ልክ አንቻው እንደተረጎምሽው በደንብ አድርገሽ ስሚ እህት ዓለም። የመጀመሪያው ሉቃስ ወንጌል ምዕራፍ 22 ነው የሚለው ግዕዙ ያልሽው ማለት ነው። ቁጥሩ 22 ማለት ነው 21 ላልሽው 22 ቁጥር 19 ላይ እንዲህ ይላል እንጀራንም አንስቶ አመሰገነ ቆርሶም ሰጣቸውና ስለናንተ የሚሰጠው ምሳሌ የሆነው ይህን ለመታሰቢያ ያድርጉት አይልም የሚለው ምንድነው? ስለናንተ የሚሰጠው ስጋዬ ይህ ነው አለ። ምኑ ስጋው የሚለው ስጋዬ ስለሆነ ማለት ነው። ከላይ ተመልከቱት ስጋዬ ይህ ነው። ይህን አለ የቱ ስጋውን ቀድሞ ስጋዬ ነው ያለው ምሳሌ የሚል የለም አንድም ቦታ። የበሬ ወለደ ትርክት ነው የለም እንደዛ የሚል የመጽሐፍ ቅዱስ ትምህርት ምሳሌ የሚል እንደሌለ ማወቅ አለብን። ከዛ ይህን ለመታሰቢያ አድርጉታል። ስለዚህ ለመታሰቢያ የምናደርገው ምኑ ነው? ስጋውን እንጂ ምሳሌውን አይደለም። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ ይህ ጽዋ ስለናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሜ የሚሆን አዲስ ኪዳን ነው። ስለነርሱ የፈሰሰ ምን? ስለሁላችን የፈሰሰ ደም። ስለዚህ ስጋዬ ደሜ አለ እንጂ ምሳሌ አላለም። እሺ ወደ ቀጥሎ ወደ ተጠቀሽው እንሂድ። ቀጥሎ የተጠቀሰው ጥቅስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁ ይላል። ከጌታ የተቀበለው ነው የሰጠን። ከዛ እንዲህ አለ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ ቆርሶ እንካችሁ ብሉ ይህ ስለናንተ የሚሆን ስጋዬ ነው። ምኔ ስጋዬ ነው ይህን ለመታሰቢያ አድርጉት አለ። ስለዚህ ያነሳው ምንድነው? ወይም የሰጣቸው ስጋውን ስጋዬ ነው ያለው።
ይህን ለመታሰቢያ ያድርጉት። መታሰቢያ ማለት ምን ማለት ነው? ማሰብ ሞቱን መናገር ነው። በጳውሎስ ትምህርት መሰረት ለኔ ሞቶልኛል ሕይወት ይሰጠኝ ዘንድ ደግሞ ስጋውን ሰጥቶኛል ብሎ መመስከር መናገር ሞቱን መናገር ነው። መታሰቢያ ማለት ማሰብ እንጂ አክቹዋል አይደለም እንትን አይደለም እያልን የራሳችን ትርጉም እንሰጥ አይደለም። እንዲሁም ከራት በኋላ ጽዋን ደግሞ አንስቶ የጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት። ይህን እንጀራ በበላችሁ ይህንም ጽዋ በጠጣችሁ ጊዜ ሁሉ ምን ተናገራላችሁ? ሞቱን ተናገራላችሁ አለ ጳውሎስ። ስለዚህ ምሳሌ የሚል የለምና መጽሐፍ ቅዱስን በተለይ ከኦርቶዶክስ ተዋህዶ ጋር ተያይዞ እንደፈለጉ መፍታት እንደማይቻል ልትገነዘብ ይወዳል። በየኮሜንቱም ደግሞ አይ ተሳስተሻል የሚሉሽን አንብቡ ምናምን ስትይ ስላየው አይ ቲንክ የንባብ እጥረት አንቺ ጋር እንጂ ያረሙሽ ጋር እንደሌለ ነው የምረዳው። ሰላም ክርስቶስ ይብዛላችሁ።